እኔ ራሴ ነኝ ራሴን ያስበላሁት በኢየሱስ ስም። እግዚአብሔር ከራሳችሁ ያድናችሁ፣ ከራሳችሁ ሐሳብ ያድናችሁ። እንዴት ነው እሺ በዚህ እውነት የምናፍረው? የሞተው በአደባባይ ነው፣ የሚሰበከው በአደባባይ ነው። ዛሬም ለዘማሪት መስከረም ጌቱ መልእክት አለኝ። ቶሎና ሚላ ዝግጁ ናችሁ? ጌታን ነው ምላችሁ ኢየሱስ በኔም ዘመን እንደሚሰራ አይቼበታል። እግዚአብሔር ይባርክ ብሉት። በእውነት ለ2 ዓመት ተከታታይ 4 ተከታታይ ትምህርቶችን መስጠት። እንደዚህ አይነት የአሰስ ገሰስ ሰባኪ ነፍሴ ትጸየፈዋለች። አንተ ልትታይ ነው ወይ ይላል። 9 ካሜራ የገጠምኩት ማን እንዲታይ ነው? ምን ይታያል? አሁን እንደ እብዶኜ የሰማው ስብከት ነው በኢየሱስ ስም። እስራኤላውያኑ 39 በላይ መግረፍ አይችሉም። ሮማውያኖቹ ግን ጅራፉን ግርፋት የሚያቆሙት ብስጭታቸው ሲበርድ ነው ሲመስለኝ። አሁን ለፓስተር ቸሬ ጆሮ መስጠት አለብን። የፈጠርነው አሸርባሽ ምን ናፍርበት ምን ሸማቀቅበት ሰብስበን በትነና። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ከ8 በላይ ሳይቶችን ሰርቶ በአግባቡ አስረክበዋል። አሁን ደግሞ ለእናንተ የሚገርም እድልን ይዞላችሁ መጥቷል። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲ። እግዚአብሔር ከራሳችሁ ያድናችሁ፣ ከራሳችሁ ሐሳብ ያድናችሁ። አሜን። ወደ ራሱ ሐሳብ ያሳድጋችሁ። አሜን። እናንተ አይደላችሁም ሕያውና ቅዱስ መስዋዕት አድርገን የምንሰዋለት ጌታ በመጀመሪያ ራርቶልን ነው፣ ነግሮን ነው፣ በዋጋ ገዝቶን ነው። ለዛ ነው ገላትያን 2 ላይ በጣም የምወደው ቃል አለ። እንግዲህ አለ ክርስቶስ ጳውሎስ፣ እንግዲህ እኔ አለ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለ። እኛ አሁን የምንኖርለት ኑሮ ክርስቶስ በእኛ ሕያው ሆኖ የሚኖርበት ኑሮ ነው። የኛንማ ጨረስን። ያኔ በህይወትና በሞት መካከል ሳለን ደሞዛችንን ሊከፍለን ከነበረው መንጋጋ ስንወጣ አሁን የክርስቶስ ኢየሱስን ህይወት ስንጀምር የኛን እዛ ጋር ጨርሰናል። አሁን የክርስቶስ ህይወት ተጀምሯል። አሁን የመሰዋት ህይወት ተጀምሯል። አሁን የተሰዋ ህይወት ያስፈልገናል። ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። ራሳችንን ለክርስቶስ ኢየሱስ ሰሚት አድርገን የሰሚሽን ህይወት የምንኖርበት ጊዜ ነው። በቀድሞ ህይወታችን እንደወደድን እንደልባችን ወደ የፈለግንበት ነገር ውስጥ እየገባን ከፈለግነው ነገር ውስጥ እየተቀላቀልን ስንኖር ቆይተን እግዚአብሔርንም አምላክንም ስናሳዝን ሰንብተናልና አሁን ግን በክርስቶስ ኢየሱስ ለሆንን ለኛ ጊዜው የኛ አይደለም፣ ጊዜው የክርስቶስ ኢየሱስ ነው። ቀላል ወርድ አይደለም። እግዚአብሔር ከራሳችሁ ያድናችሁ። በነገራችን ላይ እኛ ራሳችንን ስናጠፋና ራሳችንን ስንበድል የከረም ነው። እግዚአብሔር ቅጥር መውጣት ለመሸሽ መሞከር በጣም ብዙ ዋጋ እንደሚያስከፍል አይተንበታል እና እግዚአብሔር ከራሳችሁ እግዚአብሔር ከእኔተኝነታችሁ ይጠብቃችሁ ይጠብቀኝ። የሞተው በአደባባይ ነው፣ የሚሰበከው በአደባባይ ነው። በስመ አብ ደስ ሲል በአደባባይ ነው፣ አሜን። የሚሰበከው በአደባባይ ነው። በአደባባይ የሞተ በአደባባይ የተዋረደ አደባባይ ላይ ተሰብከው አሜን። አናፍርም ያድናል። በጌታ በኢየሱስ ስም። ምን አይነት ቦልድነስ ነው! ወንጀለኛ የሚባልበት እንጨት ላይ ሊሰቀል ራሱን ያልሳሳልን ጌታችንን እንዴት ነው በአደባባይ ወተን ስለሱ መናገርና ስለሱ መመስከር እንደ ሼም ተቆጥሮብን አታፍሩም እንዴ የምንባለው? መንገድ ላይ ጨዋችሁብን እኮ የምንባለው ድምጽ ቀንሱ እንጂ የምንባለው እርሱ እንኳን በአደባባይ በጅራፍ ሲገረፍ የእሾ አክሊል በአናቱ ላይ ሲደፋ መከራን ሲቀበል ሲተፋበት እርሱ ያላፈረብኝ እኔ ማን ስለሆንኩ ነው እኔ በሱ የማፍረው? እርሱ በኔ ሼም ያልያዘው እኔ ማን ስለሆንኩ ነው በሱ ሼም የሚይዘኝ? እስኪ ይሄንን ስብከት ስሙት በጌታ። የሚገርማችሁ ኢየሱስ የተገረፈበት መግረፊያ የድመት መሟጨሪያ ነው የሚባለው ቢኮዝ ጥፍር ስላለው እና ወንጀለኛው ሊትራሊ ማለት ነው ደም ስሩ እንዲበጣጠስ ነው የሚፈለገው። እና ጆሴፈስ የሚባለው የታሪክ ጸሐፊ ሲናገር
ከሚገረፉት 10 ሰዎች 6ቱ ይሞታሉ ይላል። 4 ነው የሚተርፉ። ሲተርፉ ማለት በቃ አካል ጉዳተኛ ሆኖ አይናቸው ጠፍቶ አንዳንዶቹ ሊትራሊ ሆዳቸው ይዘረገፋል። ምላጭ ነው አንቱ ሷ ብሎ ሲመር ተርተር ያደርጋቸው። ሲደግሞ ተርተር ዝርግፍ ይላል። ሊትራሊ ጅራፍ ውስጥ ይሞታል። የሰማችሁ ነው። እንኳን ተሰቅሎ አንዳንዶቹን እንደዚህ ያስዋቸውና የጀርባ ጡንቻ ነው እንዲገኝ የሚፈልገው፣ ብዙ ደም እንዲፈሳቸው፣ ጡንቻው እንዲበጣጠስ። ኢየሱስ የተገረፈው በሮማውያን ጅራፍ ነው እንጂ በእስራኤላውያን አይደለም። የእስራኤላውያኑ 39 በላይ መግረፍ አይችሉም። ሮማውያኖቹ ግን ጅራፉን ግርፋት የሚያቆሙት ብስጭታቸው ሲበርድ ነው። ቅኝ ገዢዎች ስለሆኑ አንድ አይሁዳዊ ላይ የተናደዱት ንዴት ሲወጣላቸው ብለው ይተዋል ማለት ወጣልኝ ብሎ ነው የሚያቆሙ። የንዴት ማብረጃ አሊያ የሚገረፈው ሰውዬ ሞት አፋፍ ላይ ከደረሰ ይተውታል። ሁለተኛው ራሱ ገራፊው ከደከመው ይተዋል። ኢየሱስ ሶስቱንም ነው የተቀበለው። ብስጭታቸውን፣ ቁጣቸውን፣ ንዴታቸውን፣ የቀኝ ገዢነታቸውን ወሰደው። ጾና አሜን በላ ወሰደው። ደሙ እንደ ጅረት ይፈስ ነበር። ስለዚህ ነው እሱ እየተገረፈ በቆሰለ ሰዓት አንተ እየዳንክ ነበር። እሱ ያመመው ሲመጣ አንተ ጤነኛ እየሆንክ ነው። ኢየሱስ ደም እየፈሰሰ ሲመጣ እኔ ኃጢአቴ እየተሰረየ ነው። ይገርም ነው። የቁጣቸው ማብረጃ ነው የሆነው፣ የብስጭታቸው ማብረጃ ማለት ነው። ቁጣቸው ብስጭታቸው እስኪለቃቸው ድረስ ከመግረፍ ወደ ኋላ አይሉም። ደም ስሮቹን ከመበጣጠስ ስጋውን ከመበጨቅ ወደ ኋላ አይሉም ነበርና ይሄን ሁሉ መከራን የተቀበለው ይሄ ሁሉ የሆነው ከዙፋኑ ላይ ወርዶ ለሰው ልጅ መከራን የተቀበለው እኛ ጻድቃን ወይ በስራችን አስገርመነው አስደምመነው ያስጨበጭብልንን ስራ ሰርተን አይደለም። በፍጹም ነው፣ በፍጹም በዚህ ጌታ አናፍርም። ቶሎና ሚላ ዝግጁ ናችሁ? ቶሎና ወደዚህ እውነት ቶሎና ሊሆን ህይወት ቶሎና እሱ ይወድ በቃ በተገኘው አጋጣሚ ሁሉ ስለ ኢየሱስ መናገርና መዘመር ያሳርፍሃል። ውሏን የማጠብቅ አስጎምጅታነሺ ደስታዋ ሞገሷ እኮ ነው የሚገርመኝ ጌታ። ዓለም ከንቱ ጠፊ በጥም ለደረቀ ምድረ በዳ ዳሪ ምንጩ ኢየሱስ ነው ዘላለም አኗሪ። ምን መሰላችሁ እኔ የሚያስገርመኝ ነገር በጣም የጴንጤዎች ኳሊቲ ማለት ነው፣ የክርስቲያኖች ኳሊቲ የሚያስገርመኝ ነገር በቃ አደባባይ እንኳን አይፈልጉም፣ መድረክ እንኳን አይፈልጉም። ሁሉም ቦታ ምቹ ነው ኢየሱስን ለመስበክ። ሁሉም ቦታ የተመቻቸ ነው። በቃ ኢየሱስ ይሰበካል ባይ ኤኒ ሚንስ ማለት ነውና በቃ ትልቁ መሻቴና ትልቁ ምኞቴ የቤተ ክርስቲያን ትኩረት፣ የአገልጋዮች ትኩረት፣ የምእመኑ ትኩረት ያላፈረብንን ጌታ ሳናፍርበት አጀንዳ ሳንቀይር፣ ኢሹ ሳንቀይር፣ ርዕስ ሳንቀይር እንድንሰብከው ነው በቃ መሻቴ። ስለሱ በቃ መናገር እንድንችል ነው ትልቁ ምኞቴ፣ ትልቁ መሻቴ ያ ነው። ኢቢኤስም ላይ ቅረብ፣ ፋናም ላይ ቅረብ፣ ቢቢሲም ላይ ቅረብ፣ ምንም ላይ ቅረብ፣ ስለ ኢየሱስ ክርስቶስ ለዚች ምድር ለዚች ዓለም ክሌም ሳታስደርግና የሆነ አስተዋጽኦ ሳታደርግ ማለፍ አይሁንልህ። ስለ ኢየሱስ ለመናገር የግድ ፌመስ ሰባኪ መሆን አይጠበቅብህም። ስለ ኢየሱስ ክርስቶስ ለመናገር የግድ ፌመስ ዩቲዩበር መሆን አይጠበቅብህም። ኢየሱስን መስበክ አንኮንዲሽናሊ ነው። ምክንያቱም አንኮንዲሽናሊም ስለተወደድም ማለት ነው። የፈጠርነው አሸር ባሸር ምናፍርበት ምንሸማቀቅበት ሰብስበን በትነናል፣ በየአደባባዩ በትነናል። ይሄን ይዘን ጉራችን በዛን ጽፋን ምናምን እንበባላለን። ድንቅ መስፋት እግዚአብሔር ማስተዋል ይስጥ። አሜን። አሁን ከፍተኛ የሆነ ኪሳራ ውስጥ የገባነው ደቀ መዝሙር በጣም ይሄ ጧት ተመርቶ ማታ መርካቶ አለን፣ ለብለቡ አለን፣ ቸርቻ ተመርካቶ ሚጮህ አለን፣ ሚረብሻለን፣ ሚያውካለን፣ ሚበሻሸቃለን። ግን ወጣ ስታረቀው ምንም ተጽዕኖ ማያመጣ ለቤቱ፣ ለትዳሩ፣ ለልጆቹ፣ ለአካባቢው፣ ለሀገር ለምንም ማየው የፈጠርነው አሸር ባሸር ምናፍርበት ምንሸማቀቅበት ሰብስበን በትነናል። አይ ቲንክ አሁን ላይ ፓስተር ቸሬን በጣም ልብ ብለንና ቦታ ሰጥተን ልናዳምጠው የሚገባ ድንቅ መምህር ነው ብዬ አስባለሁኝ። ምክንያቱም he always focus on Christ Jesus teaching እና ከዛ ባለፈ ደግሞ ቤተክርስቲያን
ትኩረቷና ኤሟ አጀንዳዋ መሆን ያለበት ክርስቶስ ኢየሱስ እንደሆነ ደቀ መዛሙር ማፍራት ላይ ፎከስ ልታደርግ ይገባል። ቤዙ ዛጋ ስለሆነ ማለት ነው። ማለት ፋውንዴሽኑን ማሳመር አለብን። ቤተክርስቲያን ውስጥ ወንድሞቻችንና እህቶቻችን ጌታ ኢየሱስ ክርስቶስን ተቀብለው ወደዚህ ወደ አካሉ ሲቀላቀሉ ወደዚህ ወደ ቤተክርስቲያን ፓርት ሆኖ ሲቀላቀሉ የግድ ፋውንዴሽን ላይ ሊሰራባቸው ይገባል። ከመጽሐፍ ቅዱሳችን በጣም የሚደንቀኝንና ብዙ ሰው ማያስተውለውን አንድ ነገር ልንገራችሁ። ዘፍጥረት ላይ እግዚአብሔር አዳምን ከአፈር ለማበጀት የፈጀበት ጊዜ እግዚአብሔር እፍ ለማለት ከፈጀበት ጊዜ ይበልጣል ብዬ አስባለሁ። ምክንያቱም የእግዚአብሔርን እስትንፋስ ሕያው አድርጎ የሚያቆመውን ያንን መንፈስ መሸከም የሚችልበትን ቬዝሉን ወይም ደግሞ መሸከሚያውን በደንብ መሰራት ነበረበት። የኛም ክርስትና ላይ የእግዚአብሔርን ኮሊንግ እግዚአብሔርን ዓላማ መሸከም የሚችለው እግዚአብሔር እንደፈለገ ሊጠቀምበት የሚችለውን ያንን መንፈሳዊ ማንነታችንን እግዚአብሔር ለመገንባት የሚፈጅበት ጊዜ እኛን ለመግለጥ ከሚፈጅበት ጊዜ በጣም ይበልጣል። ስለዚህ ደክሟችሁ ከሆነ ጊዜያችሁ መቼ እንደሆነ ግራ ገብቷችሁ እግዚአብሔርን መጠበቅ ደክሟችሁ በፕሮሰስ ውስጥ ማለፉ በጣም አሰልችቷችሁ ከሆነ ያንን የእግዚአብሔርን ኮሊንግ እግዚአብሔር እናንተ ህይወት ላይ ያለውን ያንን ልዩ ጥሪ መሸከም የሚችል መንፈሳዊ ማንነት እየሰራላችሁ ሊሆን ይችላል። ስለዚህ ሁሌ ስፒሪቹዋል ነገራችሁ ማደጉን በየቀኑ አንድ እርምጃ ወደ ኮሊንጋችሁ ወደ ፐርፐዛችሁ መጠጋታችሁን እርግጠኛ ሁኑ። 5 ዓመት ሕፃን ልጅና የ20 ወይ የ30 ዓመት ወጣት ለጎን አድርጋችሁ አንድ ከረጢት ሲሚንቶ ተሸከሙ ብላችሁ ብትጭኑባቸው 5 ዓመቱ ልጅ በድቃል አጥንቶቹ ይጎዳሉ፣ ስጋው ይጎዳል፣ በጣም ብዙ ነገር በጣም ብዙ ጉዳት ያስተናግዳል። ያ የ30 ዓመቱ ወጣት ግን ብትጭኑበት ተሸክሞ ቢንገዳገድ እንኳን ይዟል። ካቃተው እንኳን ከላዩ ላይ ለመወርወር አቅም አለው። ምክንያቱ ምንድነው? አጥንቶቹ በሚገባ ጆይንቶቹ በሚገባ ተገጣጥመውለታል። መስሎቹን ቢውልድ አድርጓል። በደንብ ደግሞ የላይፍ ኤክስፒሪየንስም በጣም ብዙ ውጣ ውረዶች ስላሉት ያ ነገር የሚሸከመውን ሸክም መስሎቹ እንዲችሉና አቅሙ አጥንቱ እንዲችል እንዲቋቋም ቢውልድ ተደርጓልና ሲሚንቶን የመረኩበት ምክንያት ከባድ ስለሆነ ነው። ስፒሪቹዋል ነገር ላይም ስትመጣ ማገልገል ከመግባታችን በፊት የግድ ከእግዚአብሔር ጋር ያለን ፌሎሺፕና ህብረታችን የጠነከረ ሊሆን ይገባል። አበሻ ወሬ ወይ አበሻ ስብከት ልበለው አትስማ፣ እኔ አትበል፣ አንተ ማነ አንተ ልትታይ ነው ወይ ይሏል። አዎ ልታይ ነው። ለምሳሌ እኔ ዛሬ እንዲህ ወርቅ አዘቦቅ ለብሼ መጣሁት። ትቢቷ ኮቺ ሰውዬ እንድታይ ነው። አንተ ልትታይ ነው ወይ ይላል። እንዴ 9 ካሜራ የገጠምኩት ማን እንዲታይ ነው? ቴሌቪዥን እየከፈልኩ ምጮህ ማን እንዲታይ ነው? ጌታ ያሳፍራል። በጌታ በኢየሱስ አሜን ይላል። ህዝብ ደግሞ አስቴር በዳኔ ማለች ጀመሮ እንግዲህ የክለቡ ዳንሱ ያበሻ ወሬ ነው ያልከው። ያበሻ ወሬ አይደለም በነገር ላይ እውነታው ነው ማለት ራስን ልታሳይ ነው። ራስን ስላሳየህ ነው ብለህላ። ለምሳሌ ካሜራ የገዛሁት ቴሌቪዥን የምከፍለው ራሴን ለማሳየት ነው ብለሃል አይደለ? አዎ ራሳችሁን ነው ስታሳዩን የከረማችሁት። አብዛኞቹ ነቢያቶች ሸሚዛቸውን፣ ስልካቸውን፣ ሰዓት የቀየሩትን፣ መኪና የቀየሩትን ሊያሳዩን እንጂ የክርስቶስን ባህሪ በእነሱ ውስጥ አላየንም። የክርስትናን ማንነት በእነሱ ውስጥ አላየንም። ኦኬ የራስን ዝናና ክብር ስታቆም ነው ያየነው። እናንተ ስትታዩ እንጂ የክርስትና ባህሪ የክርስቶስ ማንነት ሲገለጥ አላየንም። ምን ይታያል? አሁን ራሴን ላሳይ ነው አልክ አይደለ? ራሳችሁን ስታሳዩን ምናችሁን ያየነው? እስቲ ንገረኝ። ስታሳዩ ነው ሰው ሲጀመር ምን ክብር አለው? ክብልል እሱ አክብሮን እንጂ ምንም የሚታይ ነገር አለ? ሄኒ ዓለም እኮ ከአንተ የተሻለ በጣም የምታሳየን ነገር አለ። ንቀን ነው እንጂ እኮ በጣም እጅ በአፍ የሚያስጭኑ ሾዎች አሉ እኮ። ኦነስትሊ ጌታ ምስክሬ። ግን ራሳችሁን ስታሳዩን ራስን ስታሳየን የከረምከው
ምንም ያየነው የክርስቶስ ማንነት የለም በአንተ ህይወት ውስጥ። አንድ ነገር መጽሐፍ ቅዱስ ምሳሌ መጽሐፍ ምዕራፍ 16 ቁጥር 18 ላይ እንደዚህ ይላል፣ ትዕቢት ጥፋትን፣ ኩሩ መንፈስ ውድቀትን ይቀድማል ይላል። ሉሲፈር ከሰማይ የተጣለበት የመጀመሪያው ምክንያት ትዕቢት ነው። እግዚአብሔር ትዕቢተኞችን ይቃወማል። በጣም ከሚጸየፈው ነገር አንዱ እግዚአብሔር ትዕቢት ነው። ትዕቢት ውድቀትን ይቀድማል እና ባትታበይ ጥሩ ነው። እግዚአብሔር ደግሞ አይዘበትበትም። ኦኬ፣ በእግዚአብሔር ስም ስታጭበረብሩ፣ ስትዋሹ፣ የነፍሳችሁን የሐሳባችሁን መሻት ስትናገሩ፣ ህዝብን በሐሰት ትምህርት በሐሰት ትንቢት ስታደናብሩ ቆይታችኋል። ሁሉንም የሚመዝን አምላክ በሱ ፊት የምትቆሙበት ጊዜ ቅርብ ነው። አንተና መሰሎች ማለት ነው። ከማን እንደተማራችሁ እንኳን አናቅም፣ ምንጫችሁን እንኳን አናቅም። ምክንያቱም ከክርስቶስ የተማሩ የክርስቶስ ተከታይ የሆኑ ሐዋርያቱ እነሱ ዝቅ ብለው እሱን አክብረውት ነው ያለፉት። ክብራቸውን ትተው በእነሱ ክብር መተው እሱ ሲከብር ክብራቸው ያ ነበረ። ክብራችን የኛ ክብር ሳይሆን በእኛ መዋረድ እሱ ሲከብር ያ ነው ክብራችን፣ ያ ነው የኛ ውበት። እናንተ ግን የእሱን ስም መጠቀሚያ አደረጋችሁት፣ የእሱን ስም መዘበቻ አደረጋችሁት። ይሄ ነው የክርስትና መልክ፣ ይሄ ነው ክርስቶስ ያስተማራችሁ፣ ይሄ ነው ትህትና። ይሄ የሀበሻ ወሬ አይደለም። በነገር ላይ ትክክለኛ ማንነታችሁ ነው፣ ራሳችሁን ነው ስታሳዩ የከረማችሁት እንጂ ክርስቶስን አይደለም፣ የክርስቶስን ማንነት አይደለም፣ የክርስትናን ባህሪ አይደለም። መሰደቢያ ነው የሆናችሁት፣ መነቀፊያ ነው የሆናችሁት። ኦኬ፣ እናንተን ብሎ ክርስቲያን ተብለን መነቀፊያ ምክንያት ነው የሆናችሁት። ምናፍርባችሁ ምንሸማቀቅባችሁ በኢየሱስ ክርስቶስም ብለን አንገታችንን ምንደፋበትን ታሪክ ነው እንጂ የሰጣችሁን የእውነት እናንተን አክብረን በእናንተ ተደስተን የምናልፍበት ምንም አይነት ታሪክ አላስቀመጣችሁልንም። ስለናንተ ብናወራ ብስጭት ነው የምናወራው። ስለናንተ ብንናገር የልባችንን ፔንፉል የሆነውን ፓርታችንን ነው የምንናገረው። ስለናንተ ስንናገር እንባ ነው የሚቀድመን። ስለናንተ ስንናገር ከፍቶን ነው የምናወራው። ክርስቶስ እኮ በነሱ ዘመን እንዲህ ተሰደበ። ክርስቶስ እኮ በነሱ ዘመን በስሙ ተነገደበት። ክርስቶስ እኮ በነሱ ዘመን ቀለለ። ክርስቶስ እኮ በነሱ ዘመን መኪና ተቀየረበት፣ ቤት ተገነባበት፣ ቦርጭ ተዝረጠረጠበት፣ ከሀገር ትራቭል ተደረገበት። ክርስቶስ እኮ ተነገደበት ብለን ነው የምናወራው። በእናንተ ዘመን እናፍርባችኋለን፣ እንሸማቀቅባችኋለን። ሰሞኑን የዓለም ዋንጫ ላይ ነን እና ያው እናያለን። በቴሌቪዥንም ስቴዲየም ገብተው የሚያዩ አሉ እና ደስ ይላል። ማሊያ በማሊያ ነው፣ ሰው ሁሉ ደጋፊ ነው የሆነ ቡድን። ከዛ ደግሞ የተወሰኑ ደግሞ ስታዲየም ውስጥ ገብተው 80 ሺህ 100 ሺህ ትልልቅ ስታዲየሞች ውስጥ ገብተው ይደግፋሉ። ይሄ ሁሉ ግርግር 22 ሰዎች ሲጫወቱ ለማየት 22 11 ይጫወታሉ። እኛ እንደግፋለን። ሱፐርስታርስ ናቸው። ዋና እነሱ ናቸው። ዋና ናቸው ደግሞ እርግጥ ችሎታቸው በጣም ኃይለኛ ነው። ባይዘው መደነቅም አለብን፣ መገረም። አንዱን አገኘሁት በድንገት ሰሞኑን ስታር የሆነ ተጫዋች ማለት ነው። ተገናኝተን መገናኘት ሳይሆን አገኘሁት በምን አቅሜ ግን በድንገት አንድ ኤሌቬተር ውስጥ ገባ ማለት ነው። ለካ እኔ ያለሁበት ቦታ ነው ያሉት ያ ቡድን እና በድንገት ኤሌቬተር ውስጥ ገባ እና በቲቪ ማቆይ ጎል የሚያስገባው ሰው ይሄ አደገ። አስደናቂዎቹ ይጫወታሉ። እኛ ከርቀት ሆነን እናደንቃለን፣ እንገረማለን፣ እንደነቃለን፣ በጣም እናደርጋለን። ጠቅላላችን ደጋፊና ምናጨበጭብነን 22 ሰዎች ደግሞ ይጫወታሉ። ቸርች እንደዚህ መሆኑ እኮ በጣም የተወሰኑ ሰዎች መድረክ ላይ ወጥተው ልክ ኤሌቬተር ላይ ስንገናኝ እንደሚያስደነግጥ እያስደነገጥናችሁ አንዴ ልንካ ምናምን እያላችሁ አንዳንዶቻችን እያገለገልን፣ አንዳንዶቻችን በጸጋ እየተገለጠ፣ አንዳንዶቻችን የሆነ ሱፐር የሆነ ስታር ፖዚሽን ለራሳችን ሰጥተን፣ አንዳንዶቻችን ቁጭ ብለን ተሳታፊ። እኔ እንኳን ተሳታፊ ነኝ የሚሉ ሰው እግዚአብሔር ከተሳታፊነት ያውጣችሁ። እንዴት ነው ተሳታፊ የአካል ብልት አላችሁ? ታዛቢ አሁን እግር ብትጠየቀው እኔ እንኳን አልፎ እከታተላለሁ። እንዴት ሆናለሁ ያላንተ እንዴ? አፍንጫን ብትጠይቀው እንደዛ ይልሃል፣ እጅ እግር እንደዛ ይልሃል አይልም። የአካል ብልት ውስጥ እኮ አካል ውስጥ እኮ ተከታታይ የለም።
እግዚአብሔር እኮ የሰራ እንደ ስቴዲየም እንድንሆን እኮ አይደለም የሰራ። ጥቂቶች የሚጫወቱባት ሜዳ አይደለችም ቸርች። ምንድናት? ሁሉ በጸጋ ተሞልቶ የሚያገለግልባት። አሜን። አንዴ እንመጣበታለን ከፈለጋችሁ። ኤፌሶን 4:11 ነው አሁን እኛ በጣም የምናውቀው። ከፍ ከፍ ባለ ጊዜ ምርኮን ማረከ፣ ስጦታን ሰጠ። ምን አይነት ስጦታ? አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እና ሰው ሁሉ እነኚህን ለማግኘት ነው መከራ የሚበላው። እንዴ ከምዕራፍ 4:11 በፊት እኮ ምዕራፍ 4:7 የሚባል አለ። ለእያንዳንዳችን ጸጋ ተሰጠን የሚል። ዋው! ለእያንዳንዳችን አሜን ነው። ለእያንዳንዳችን ጸጋ አክቹሊ እግዚአብሔር ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎችን የሰጠው ኢቭን ጳውሎስ እዛው ቁጥር 12 ላይ የሚነግረን ቅዱሳን እንዲያገለግሉ ያስታጠቋቸው ዘንድ ነው። እንዲያውም እነኚህን አገልጋዮች፣ እነኚህን መሪዎች እግዚአብሔር የሚያደርገው አስታጣቂዎች ናቸው፣ አሰልጣኞች ናቸው። ኢን ዋን ሴንስ አሁን ሶከር ላይ ስለሆነ በጣም አሪፍ ነው። አይ ቲንክ እግር ኳስ ላይ ስለሆነ እግር ኳስ ላይ በጣም እንዲያውም የማታየው አሰልጣኙን ነው። በጣም የማታየው አሰልጣኙን ነው። በጣም የሚታዩት ተጫዋቾቹ ናቸው። እግዚአብሔር ከኋላ ሆነው እንዲያስታጥቁ ኦር ከፊት መድረክ ላይ ወጥተን ቢሆን እንድናስታጥቅ ቅዱሳን እንዲያገለግሉ በልዩ ልዩ የጸጋ ስጦታ እንዲያገለግሉ የእግዚአብሔር የክርስቶስ የቤተክርስቲያን ሞዴል ይሄ ነው። ሶ አማኞች በአጠቃላይ ይሄን አይ ሪሊ ዋንት ዩ ቱ ጌት ኢት አማኞች በአጠቃላይ እንድናገለግል ኢምፓወርድ ሆነን እንድናገለግል እግዚአብሔር በመንፈስ ቅዱስ የሚሰጣቸው ተአምራዊ ብቃቶች አሉ። ይሄ ነው ተአምራዊ ብቃቶች። ምን ማለት ነው? ከሰውየው ችሎታ ውጪ የሆነ ከተፈጥሮ ችሎታ ውጪ የሆነ በስልጠና ያልዳበረ እግዚአብሔር የሚያፈሰው ሱፐርናቹራል የሆነ ተአምራዊ ብቃቶችን እግዚአብሔር ይሰጣል። እነኚህ ዩኒክ ናቸው። እነኚህ ለአማኞች በአጠቃላይ ለአማኞች በሙሉ እስቲ ለአማኞች በሙሉ በሉ ለራሳችሁ እንደሆነ እንድታምኑ ማለት ለአማኞች በሙሉ ሁሉ ሰው ያገለግላል፣ ሁሉ ሰው የጸጋ ስጦታ ተሰጥቶታል፣ ሁሉ ሰው ተጫዋች ነው ስንል ሁሉ ሰው መሪ ነው ግን አይደለም። ይሄን የሚያምታቱ ሰዎች አሉ። እንደዛ ከሆነማ መሪ ነኝ መሪ አይደል። መሪዎች አሉ የሚያስታጥቁ። አጠቃላያችን ግን ሁላችን አገልጋዮች ግን ነን። ሁላችን እንድናገለግል መሪዎች ያስታጥቁ ነው። የቤተ ክርስቲያንን ኮንሴፕት ካበላሹ ኢሹዎች መሃል አንዱ ዶክተር ማሙሻ ፈንታ የተናገረው ነገር ነውና በቃ እንደ ፌመስ እንደ አንድ ሴሌብሪቲ ነው አሁን እያየናቸው ያለው። አብዛኛው የወንጌል ሰባኪ ነን ባዮችንና አብዛኛዎቹ እኚህ ፕሮፌት ነን ባዮቹን እንደ አንድ ሴሌብሪቲ ወይ እንደ አንድ አርቲስት ወይ እንደ አንድ ዘፋኝ እንደዛ ነው እያደረጋቸው ያለው። አይታችሁ ከሆነ እነ እዩ ጩፋን ቪዲዮ አሳይቻችሁ ነበረ። አንቲል ወርሺፕ አልቆ ዝማሬ አልቆ ምናምን ነገር እስከዛ ድረስ ኮንፈረንሶች ምናምን ሲሄዱ ቪኤታቸው ውስጥ ነው ቁጭ የሚሉት ወይ ቪ6 ውስጥ ቁጭ ይላሉ ማለት ነው። ልክ ፕሮግራሙ እንዳለቀ በቦዲጋርድ ታጅበው ሰው እየነካቸው ወከባ እየተፈጠረ ወደ ቤተክርስቲያኑ ወደ አዳራሹ መድረክ እንዲወጣ ይደረጋል ማለት ነው። አይታችሁ ከሆነ እንደውም ከዚህ በፊት ግርግር ፈጥሮ ከቢሮ ወጥቶ ምናምን ነገር ቪዲዮ እየተቀረጸ ስክሪን ላይ እየታየ እየተጨበጨበለት ምናምን ሲገባ ሊነኩት ሁሉም ሲውተረተሩ እንደ ማይክል ጃክሰን ማለት ነው። ከዛ አንዷን ቦዲጋርዱ በጠረባል ጣላትምና ልክ እንደዛ ማለት ነው። ልክ እንደዛ እና ቤተክርስቲያን መልኳ ይሄን አይመስልም። ባርኩት እስቲ ባርኩት በደንብ ይሄን ቪዲዮ ኮፒ ሊንክ ሪፖስት በደንብ ሼር ባርኩት እስኪ እግዚአብሔር ይባርክ በሉት። በእውነት ለሁለት ዓመት ተከታታይ 4 ተከታታይ ትምህርቶችን መስጠት። እነዚህም 4 ተከታታይ ትምህርቶች ኢየሱስ ተኮር እንዲሆኑና ኢየሱስ ላይ ያጠነጠኑ ርዕስ ሳይቀይሩ መቆየት ቀላል አይደለም። በርካታ ሺዎችን ወደ እግዚአብሔር መንግስት እንዲጨመሩ ምክንያት ሆኖ እግዚአብሔር ያስነሳው ሰው ካልሆነ በስተቀር ይህንን በሰው ጉልበት የሚቻላል። በኢየሱስ ተሩ 200 እና 300 400 ሰው ማጥመቅ ቀላል አይደለም። በተለያዩ የአገልግሎት ዘርፎች ላይ በባይብል ስቴዲ በማደራጀት ሰዎች ወደ እግዚአብሔር መንግስት መጨመር ብቻ እንዳይመስል በእግዚአብሔር ቤት ውስጥ ለእግዚአብሔር ቃል ባላቸው ኮሚትመንትና በመንፈሳዊ ትጋት ውስጥ እንዲጸኑ ማድረግ። ከ20 እና ከ25 በላይ የባይብል ስቴዲ ግሩፕ ማደራጀት፣ በዛ ውስጥ ከ25 ከ30 ሰዎችን አስቀምጦ ማስተማር ቀላል አይደለም። በርካታ ሺህ ነገ ቤተክርስቲያንን ወንጌልን ያስቀጥላሉ ብሎ ያመኑባቸውን ህፃናትን በየቀኑ ማስተማር፣ የህፃናት ሳንዴይ ስኩል ትምህርት በየቀኑ ብዙ ህፃናት በቤተክርስቲያን ውስጥ እንዲኖሩ ማድረግ፣ በየቀኑ ማስተማር ቀላል አይደለም።
ቀላል አይደለም። በአንድ ርዕሰ ጉዳይ አንድ ነገር ላይ ፎከስ አድርጎ መቆየት ቀላል አይደለም። እግዚአብሔር ከእርሱ ጋር ካልሆነ በስተቀር በዚህ ቤተክርስቲያንና በዚህ በተወደደው ወንድማችን በነቢይ ጥላሁን በኩል እየሆነ ያለው ነገር በሰው ጉልበት የሚቻል ስላልሆነ እግዚአብሔር አቅምና ጸጋ እንዲያበዛለት ባርኩት። በእውነት ባርኩት። ቀላል አይደለም። በቤተክርስቲያኒቱ ከ90% በላይ የሚሆኑ አባላቶቹ ቸርች ያላደጉ ቸርችን የማያውቁ ጴንጤ ያልሆኑ አዳዲስ ናቸው። በርካታ ሺህ አባላት አዳዲሶች ናቸው። ቀላል አይደለም። ይህንን ሁሉ ሺህ አባል ይዞ ቸርችን የማያውቅን ሰው የቸርችን ካልቸር የማያውቅን ሰው በጌታ ያልነበረን ሰው ሰድረ በእግዚአብሔር ቃል እውቀት ላይ አጽንተ እንዲኖር አድርገህ በተለያዩ ዲፓርትመንቶች ውስጥ ይህንን አገልግሎት ማፍጠን ከስር ያሉ አገልጋዮችን እያፈሩ መቀጠል ቀላል የሚባል ነገር አይደለም። እግዚአብሔርን ስለዚህ ቤተክርስቲያን እያመሰገናችሁ ባርኩት። እሱም ብቻ አይደለም፣ ቤተክርስቲያኒቱ ውስጥ በተለያየ ዲፓርትመንት ላይ እያገለገሉ ያሉ በትምህርት ክፍል፣ በጸሎት ክፍል፣ በወጣቶች ክፍል፣ በህፃናት ክፍል፣ በተለያየ አገልግሎት ዘርፍ ላይ እያገለገሉ ያሉትን ሁሉ ባርኳቸው። ጌታ ይቀልልኩ አይደለም፣ ባርኳቸው። እግዚአብሔር ካልሆነ በስተቀር ይህንን በዚህ ዘመን ማንም ሊያደርጋቸው። የቤተክርስቲያን ዋናው አጀንዳዋ ታዲያ ይሄ አይደል እንዴ? በክርስቶስ ትምህርት ላይ የታነጹና በክርስቶስ ትምህርት ላይ የተተከሉ ወጣቶችንና ጀነሬሽኖችን ማፍራት እኮ ነው። በቃ ይሄ ነው የቤተ ክርስቲያን ዋናው ኤምና አጀንዳ ሊሆን የሚገባው። በቃ ዋናው ፎከሷ፣ ሜን ፎከሷ፣ ሴንተራል ቶፒኳ፣ ሴንተራል አይዲያዋ፣ ሴንተራል ስራዋ፣ እያንዳንዱ ነገር ሊሆን የሚገባው የቤተ ክርስቲያን ኢየሱስ ነው። ትውልድን ኢየሱስ ክርስቶስ ላይ መትከል በቃ ሌላ የሚተከል ሌላ መሰረት የለም። ከዛ መሰረት ጋራ ሚት ማደራረግ ማገናኘት ትውልዱን ለትውልዱ የክርስቶስን ትምህርት መስበክ። አንድ የሚገርም ነገር ልንገራችሁ። በቀደም ለታ በመጸለይበት ጊዜ እንዲሁ በድንገት ኢየሱስ የበለስ ዛፍን የረገመባት ታሪክ ትዝ አለኝ እና ቆይ ለመሆኑ እኮ የበለስ ወቅት አልነበረም አይደል? ታዲያ ኢየሱስ ለምን ፍሬ ፈለገባት ብዬ አሰብኩ። ከዛ ታሪኩን በጥልቀት ማጥናት ስጀምር ዋናው ጉዳይ ጭራሽ ስለ ዛፍ እንዳልሆነ ነው። በዚያ ዘመን አንድ የበለስ ዛፍ ቅጠል ካወጣ እድሜ በለስ የሆኑ ትናንሽ ፍሬዎች ሊኖሩት ይገባ ነበር። ቅጠሎቹ በሌላ አነጋገር ኑ ፍሬ አለኝ እያሉ የሚጠሩ ይመስላል። ነገር ግን ኢየሱስ እዚያ ሲደርስ ምንም አልነበረም። ዛፉ ከሩቁ ሲታይ ጤናማ ይመስላል፣ ሲቀርቡት ግን የሚበላ ነገር አልነበረው። ያን ጊዜ ነው ነገሩ የገባኝ። ኢየሱስ እያወራ የነበረው ስለ ዛፍ ብቻ አልነበረም፣ ስለ ሰዎች እንጂ። ምክንያቱም ከዚህ ታሪክ ቀጥሎ ኢየሱስ ቀጥታ ወደ ቤተ መቅደስ ሲገባ ያገኛቸው ሰዎች በጣም ሃይማኖተኛ የሚመስሉ ነበር። መስዋዕት ነበራቸው፣ ጸሎት ነበራቸው፣ ስርዓት ነበራቸው። ቅጠሉ በጣም ብዙ ነበር፣ ፍሬው ግን አልነበረም። በመቀጠል ራሴ የጠየቅኩት ፍሬ ማፍራት ምን ማለት ነው? ግን ፎር ኤግዛምፕል የአፕል ዛፍ ብተክል የአፕል ዛፍ መሆኑን የማቀው ሌብል ስላሉ ወይም ስያሜ ስለተለጠፈበት አይደለም። የማቀው አፕል ስለሚያፈራ ነው። አፕሉን አይቼው ይሄ የአፕል ዛፍ ነው እላለሁ። በተመሳሳይ ሁኔታ ኢየሱስ በእውነት ልባችንን ቀይሮት ከሆነ በህይወታችን ውስጥ የሚያድጉ ነገሮች መታየት መቻል አለባቸው። ፍቅርን፣ ቸርነትን፣ ትዕግስትን፣ ይቅርታን፣ ታማኝነትን፣ ራስን መግዛትና እግዚአብሔርን የመታዘዝ ፍላጎት። ይህ ደግሞ የእግዚአብሔርን ፍቅር በስራችን ለመግዛት ስለምንሞክር አይደለም። ጤናማ ዛፍ በተፈጥሮ ፍሬ ስለሚያፈራ ነው እንጂ። በጣም ነው ኮንቪክት ያደረገኝ፣ ምክንያቱም ራሴን እንድጠይቅ አደረገኝ። እኔ ዝም ብዬ በቅጠል ብቻ እየደመቅኩ በውጭ ክርስቲያን የምመስል ነኝ ወይስ ህይወቴ በእውነት በኢየሱስ የተቀየረ ሰው የሚያሳየውን ፍሬ እያፈራ ነው? ይቺ ጥያቄ ከዚያን ጊዜ ጀምሮ ከአእምሮዬ አልጠፋችም። ኢየሱስን ኢምፕረስ ለማድረግ አይደለም መልካም ስራ የምሰራው። ኢየሱስን ኢምፕረስ ለማድረግ አይደለም ከጎን ያሉትን ወንድሞቼን የምወደው። ኢየሱስን ኢምፕረስ ለማድረግ ወይ አይኑን እኔ ላይ እንዲተክል ስለ አይደለም ይሄን ማደርገው። ጤናማ ዛፍ ሁሌም ፍሬ ያፈራል። የሚገርም ሜሴጅ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። የዚህ ፕሮግራም የክቡር ስፖንሰር ቴምር ፕሮፐርቲስ። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽ
በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይመቻችሁ።